ሰላም ሰላም የእግር ኳስ አፍቃሪያን እንዴት ናችሁ? ሰላም ናችሁ ወይ? በተለይ የአርሰናል ደጋፊዎች አሁን ከስሜት ከብስጭት ከቁጭት ምናምን ወጣ ስንል ትንሽ እስኪ ረጋ ብለን እናወራ። ትንሽ ረጋ ብለን እንደ የተወሰነች ደቂቃ ወስጄ ትንሽ ነገር ነው የማወራው። እውነት ለመናገር በዛሬ ማለት በወልብስ ነጥብ መጣል ወይም ደግሞ ከወልብስ ጋር አቻ መለያየቱ በጣም አበሳጭቶ የነበር እኔ ራሴ ማለት ነው። ማለት የሆነ ለጊዜው ፊልም የሚደረግ ነገር አለ፣ ያው ፊሊንግ ይኖራል። የምንደግፈው የምንወደው ክለብ እስከሆነ ድረስ እንዴት በዚህ መንገድ ሊሸነፍ ይችላል ብለን መበሳጨታችን አይቀርም። እኔም አንዱ ነኝ። ግን ደግሞ የእግር ኳስን ባህሪ መረዳት የግድ ይላል። ከዛ ውጭ ግን ስለ ክለባችንና ስለ አርሰናል ያሉ ማለት ስለ ክለባችን ስለ አርሰናል እና ስለ አሰልጣኝ ማይክል አርቴታ ያሉ እውነቶችን ደግሞ ኮንሲደር ማድረግ ያስፈልጋል፣ ከግምት ውስጥ ማስገባት ያስፈልጋል። ስለዚህ ኮምፕሮማይዝ የምናደርጋቸው ነገሮች መኖር አለባቸው። እንደ እውነቱ ከሆነ ማይክል አርቴታ አርሰናልን እዚህ ያደረሰበትን መንገድ ወደኋላ ተመልሰን ማየት ያስፈልጋል። ክሬዲት አንዴ በዜሮ ማባዛት እኔ ተገቢ ነው ብዬ አላስብም። አርሰናልን ከወረደበት ደረጃ ወደዚህ መልሶታል ብቻ ሳይሆን እኔ ማይክል አርቴታ በዚህ ዓመት ክለቡን ይዞ እየተጓዘበት ያለበት መንገድ ብቻ ማንሳት በቂ ነው። ይሄ ታሪካዊ አመጣጡን ምናምን ባለፉት 6 ዓመት ምን ሰራ ምናምን የሚለውን ነገር ወይም በመጣበት ዓመት ያነሳት የኤፍኤ ካፕ ዋንጫ ምናምን ብዬ ወደኋላ መሄድ አልፈልግም። ግን በዚህ ዓመት ብቻ እስኪ አርሰናልን ተመልከቱት፣ ዝም ብላችሁ ተመልከቱት እስኪ። ለአርሰናል ዓለም የአውሮፓ እግር ኳስ አፍቃሪያን ፕሮፌሽናልስ በሙሉ ስለ አርሰናል ብዙ ብለዋል፣ ብዙ መስክረዋል። የዓለማችን ምርጡ ክለብ ነው ተብሎ በተደጋጋሚ ተገልጿል። በአውሮፓ ቻምፒየንስ ሊግ አርሰናልን የገጠሙ፣ በኤፍኤ አርሰናልን የገጠሙ፣ በሊግ ካፕ አርሰናልን የገጠሙ፣ በሌሎች ውድድሮች አርሰናልን የገጠሙ። ምናልባት ፎከሱ ያለ እዚህ ፕሪሚየር ሊጉ ላይ ነው። ፕሪሚየር ሊጉ ላይ ያለው ፔፕ ጋርዲዮላ ነው። የስነ ልቦና ጦርነት ላይ ነው። የፔፕ ጋርዲዮላ ተጫዋቾች በሙሉ ማለት ይቻላል የስነ ልቦና ጦርነቱን ጀምረዋል። በዛ ላይ ነው የማጣጣል ሂደቱን የሚቀጥሉት። ከዛ ውጪ የአርሰናል ታሪካዊ ባላንጣዎች ልንላቸው የምንችላቸው ለምሳሌ ሊቨርፑል እና የሊቨርፑል ፋሚሊ፣ ማንቸስተር ዩናይትድ እና የማንቸስተር ዩናይትድ ፋሚሊ፣ ቼልሲ እና የቼልሲ ፋሚሊ፣ ሌሎችም አርሰናልን እንደ ባላንጣ ነው የሚወስዱት። በነገራችን ላይ በፕሪሚየር ሊጉ ሁልጊዜ ታነሱታላችሁ ትሉናላችሁ እንጂ የወርቅ ዋንጫ የበላ ብቸኛው ቲም ነው አርሰናል። ይሄንን የደፈረ ማንም ቲም የለም፣ ወደፊትም አይደፈርም በቀላሉ። በእርግጠኝነት ነው የምናገረው። ይሄን አመቱን ሙሉ አንዴም ሳይሸነፍ ዋንጫ ማንሳት እና የወርቅ ዋንጫውን መውሰድ አይቻለውም የትኛውም ክለብ። ለዚህም ይመስለኛል ብዙ ክለብ ይጠለዋል፣ አርሰናልን ይጠለዋል ብቻ ሳይሆን አርሰናልን ነጥብ ለማስጣል የትኛውም ክለብ ከሌላው ጊዜ ከተለመደው ጊዜ የተለየ ዝግጅት የሚያደርጉልህ ይመስለኛል። አላቅም እንግዲህ በደጋፊ አይነት አይን እያየው እንደዛም ብዬ አላስብም። ቢኮዝ ትንሽም ቢሆን ስለ እግር ኳስ አውቃለሁ በትንሹም ቢሆን ማለት እና ለእግር ኳስ አደላለሁ ለማለት ያለው። አንዳንዴ ጭፍን ብዬ በደጋፊነት ስሜት እግር ኳስን አልገፋም። ወደዛ እንደው እግር ኳስ ለምናችን ምናምን ብዬ ለክለብ ውጤት ብቻ አደላለሁ ብዬ አላስብም። ስለዚህ የዚህን ዓመት ብቻ እንኳን ስናይ በአውሮፓ ቻምፒየንስ ሊግ መሪ ነው። በካራባው ካፕ ለፍጻሜ ደርሷል። በኤፍኤ ካፕ ወደ 5ኛ ዙር አልፏል። ወደ 16 ውስጥ ኦልሞስት መግባቱን አረጋግጧል። ስለዚህ ለፍጻሜ ይደርሳል በዚህ በቀላሉ ብዬ አስባለሁ። ምክንያቱም ኔክስት ተጋጣሚው ራሱ ቀላል ነው። ከዛም በኋላ ማንም የሚገጠመው ማን አርሰናል ነው። ያሁኑ አርሰናል ይሄው አቻ ሲወጣ እኮ የሽንፈት ያህል እሪ እያልንበት አይደል እንዴ? እሪ እያልን አይደለ? ግን አርሰናል በቃ ይሄ አስፈሪው አርሰናል አቻ ሲወጣ እግዚኦ ብሎ ዓለም የሚነጋገርለት ማለት ነው። ይሄ ክለብ የፈጠረልን እኮ ማይክል አርቴታ ነው ጋይስ፣ ማይክል አርቴታ ነው። በቃ ተወደደም ተጠላም እኛ እንደ ደጋፊ በሩቅ ሆነን የክለቡ ፌለሪቲ ያጋጠመው ሲመስለን እንበሳጫለን፣ ምንላ እንወራጫለን፣ ጨዋታው እናያለን፣ እንደስታለን። ስራዬ ብሎ ግን መሸጠባ የክለቡን የቲሙን ጉዞ እየገመገመ እያየ ያስተካከለ ተጫዋቾችን የመረጠ ቡድን እየሰራ አዳዲስም የሚያስፈርመውን መሪ በሱ ሪኮመንዴሽን ነው ባይዞ የሚመጣ አዲስ ተጫዋች ያሉትንም እንዲያራዝሙ ተጽዕኖ የሚፈጥረው እሱ ነው። አሁን እነ ሳካ አራዝመዋል፣ ሌሎቹም እነ ሳሌባ ወሳኞቹ በሙሉ እነ ጋብሪኤል ማጋሊሽ ሁሉም ስንት ረብጣ ገንዘብ እየቀረበላቸው ይህን ከአረብ ሊግ ክለቦች ሳይቀር
ነው እያሉ ነው የቀሩት። ይሄ በጎ የማይክል አርቴታ በጎ ተጽዕኖ በጣም ትልቅ ነው ጋይስ። ስለዚህ በእግር ኳስ ዓለም ውስጥ ይሄ ሰውዬ የሰራው ነገር በጣም ከባድ ነው። እንዳውም እንደምፈራ ታውቃላችሁ? በደጋፊው ጫጫታ፣ በደጋፊው ሆይሆይታ እና የክለቡ አመራሮችም በተሳሳተ መንገድ መዝነውት ይህን ሰውዬ ካባረሩት እመኑኝ አርሰናል እንደገና ፈርሶ ነው ከዜሮ የሚነሳው። ለምሳሌ ሊቨርፑል እንደሆነው ክሎፕ ለቆ ሲወጣ አንዳንድ ወሳኝ ተጫዋቾች አብረው ለቀቁ። ከዛ በኋላ የፈለገው ግዙፍ ገንዘብ መደቡ። ወደ ስንት ነው? 400 ሚሊዮን ፓውንድ ምናምን እንደዛ ይመስለኛል፣ እንዳልሳሳት ቁጥሩን እንጂ ፈሰስ ተደርጎ መጡ ተጫዋቾች። ምንም የፈጠረው ነገር የለም እንዳያችሁት ነው። ስለዚህ ማይክል አርቴታ በዚህ ሰዓት የፈለገው ጥፋት አጠፋ ቢባል የሚሰናበት ከሆነ ከአርሰናል የሚለቅ ከሆነ አርሰናል ያልቅለታል። እንደገና ወደታች ወርዶ ከዜሮ ደግሞ ሜቢ ሊሰራ ይችላል፣ አላውቅም። ስለዚህ አሁን የተሟላ ተጫዋች አለው። ብዙ ፕሮሰስ ብዙ ትረስት አድርገዋል። ደጋፊዎች በጣም ታግሰዋል፣ ብዙ ጊዜ ጠብቀውታል። በዛ ሂደት ውስጥ ግን አሁን በአውሮፓ ቁጥር 1 ሊባል የሚችል እኔ አሁን እንደሌሎቹ አይደለም። ለምሳሌ አንድ ሳምንት 3 እና 4 ተከታታይ ጨዋታ ሲያሸንፍ ይሄ ክለብ አንደኛ ነው እንደሚሉት ሳይሆን አርሰናል በአውሮፓ ቻምፒየንስ ሊግም አንደኛ ሆኖ ያጠናቀቀ በተግባር የታየ በሊግ ካፕ በፍጻሜ የደረሰ ኦልሞስት አንደኛ ሲሸነፍ ነው ሁለተኛ መሆኑ የሚታወቀው። በእንግሊዝ ፕሪሚየር ሊግ ስቲል እየተንጫጫን እየጮህን በ5 ነጥብ ክሊር ሊጉን እየመራ ያለ ነገ ሲቲ ቢያሸንፍ ማለት ቅዳሜ 2 ልዩነት ኖሮት ስቲል እየመራ ያለ በቀጣይ ደግሞ ራሱ ሲቲን ሊያገኝ የሚችል እና ሊያሸንፍም ይችላል ተብሎ የሚገመት ቲም በኤፍኤ ካፕ እንዳልኳችሁ ቀጣይ ተጋጣሚው በጣም ኦልሞስት ወደ 16 ውስጥ ገብቷል። ቀጣይ ተጋጣሚው ደግሞ በቀላሉ የሚያልፈው ቡድን ነው፣ ምንም ጥያቄ የለው። ስለዚህ አሁን በዚህ አይነት በአሁን ባለው ውቅር ውስጥ ሆኖ አርሰናል የሆነ ዋንጫ ያነሳል። እኔ እንደዛ ነው የምገምተው። ለምሳሌ ሊግ ካፑ ለፍጻሜ ነው፣ የ90 ደቂቃ ጉዳይ ነው። ሌሎቹም እንደዛው። ከፕሪሚየር ሊጉና ከሻምፒየንስ ሊጉ ደግሞ አንደኛውን ሊያነሳ ይችላል። ሌሎች እንደሚሉት 4 ዋንጫ ነው የሚያነሳው፣ 2ቱን ነው የሚያነሳው፣ ማንም አይቀምሰው ምናምን ሳይሆን በእግር ኳስ የሚፈጠረው ነገር ብዙ ስለሆነ እኔ ብዙ ነገሮችን ግምት ውስጥ አስገብቼ ግን አርሰናል ዘንድሮ ባዶ እጁን አይገባም ነው። በቃ ትንሽም እንበላው ትልቅ ዋንጫ ብቻ የሆነ ዋንጫ ይዞ ይገባል ነው። ይሄንን የምወስደው እንደምንድን ነው? እንደ ማሟሻ ነው። ምክንያቱም አርሰናል ብዙ ዓመታትን በተለይ 6 እና 5 ዓመታትን እየተሰራ መጥቶ አሁን ፒክ ፖይንት ላይ የደረሰ ቲም ነው። ይሄ ቲም ደግሞ ነገ የከሌ እድሜው የገፋ ነው፣ የከሌ ደግሞ ከቡድኑ ይለቃል ምናምን፣ በዚህ ምክንያት ደግሞ እንደገና ወደኋላ ይመለሳል የምንለው ቲም አይደለም። አርሰናል የተሟላ ቲም ሆኖ ነው ወደሚቀጥለው ዓመትም የሚሻገረው። እኔ እሱን ነው ማምነው። ስለዚህ በሚቀጥለው ዓመት አንዱ ትልቁ አድቫንቴጅ በነገራችን ላይ ፔፕ ጋርዲዮላ ትልቅ ተጽዕኖ ያለው ሰው ነው። እሱ በሊጉ አይኖርም ብዬ አስባለሁ። በእርግጥ በሌሎች መፈራረስ፣ በሌሎች መድከም፣ በሌሎች ለውጥ ላይ የተመሰረተ ውጤት የትም አያደርስም፣ እሱን አውቃለሁ። ግን ፔፕ ጋርዲዮላ ሲለቅ በእርግጠኝነት የሊጉን መንበር በበላይነት የሚረከበው አርሰናል እና ማይክል አርቴታ ናቸው ብዬ አምናለሁ። ስለዚህ ከምንድነው ድመት ወልዳ እንደሚባለው ነው። ብዙ ዓመት የታገሰ ደጋፊ አሁን ለምን እንደሚጫጫ አሁን ማህበራዊ ሚዲያው ላይ ያለው ስሜት ሪያክሽን ከውጭም ከውስጥም በጣም የሚያስደነግጠው በጣም በቃ እንትን አለ። ሌሎቹ ደግሞ አርሰናል ያለቀለት የወደቀ ከዋንጫ ፉክክሩ ውጭ የሆነ የመሰለው ደግሞ እንዲያጨበጨበ ነው፣ እልል እያለ ነው። ይሄ ሁለቱም የተሳሳተ ነው። ደጋፊውም ፍራስትሬት ማድረጉም የተሳሳተ ነው። ከአርሰናል በተቃራኒው የቆሙትም የያዙት አቋምና እሳቤ ያመኑት እምነት ስህተት ነው። ኮምፕሊትሊ ስህተት ነው። በእግር ኳስ እንዲባል ነገር የለም። ስለዚህ አርሰናል አሁንም ቢሆን የዋንጫ ተገማች የዋንጫ ተፎካካሪ የሆነ ቡድን ነው። ዛሬ በወልብስ የጣለበት ሁኔታ እኔንም አበሳጭቶ በጊዜው ኮሜንት አድርጌያለሁ። ያው ይሄ ማይክል አርቴታ 2-0 እየመራ ይሄን የማስጠበቅ አዝማሚያ አደረበት እና ወደ መከላከሉ አመዘነ። ባለቀ ሰዓት ኦንጎል የገባው መቼም የሚያስቆጭ ነው። እንግዲህ ጋብሪኤል ማጋሊሽን የሚያህል ተከላካይ በግንባር መጥቶት ለግብ ጠባቂው ቢተውለት ለዴቪድ ራያ በቀላሉ የሚቆጣጠረው ከዛ በኋላ ኳስን አቀዝቅዞ ኳስ ተቆጣጥሮ ቀሪውን ደቂቃ ገድሎ 2-1 ያልቅ ነበር ጨዋታው። ግን በቃ ተቆጠረ። ኳስ እንደዚህ ነው። ስለዚህ ከሞን ጋይስ አሁንም ከክለባችን ጀርባ መቆም አለብን። ማይክል አርቴታ አሁንም ሌላ ታምር የሚያሳየን ምርጥ አሰልጣኛችን ነው። ሌሎች
በትኩረት ነው የሚያዩት ይህን አሰልጣኝ በነገራችን ላይ እንዳናጣው